የኢትዮጵያ ፕሪሚየር ሊግ የ29ኛ ሳምንት ትላንትና በተደረጉ ጨዋታዎች ተጠናቋል። መቻል ትላንት ከሾል ሽረ ጋር ያደረገውን ጨዋታ 1-1 አጠናቋል። አስቀድሞ ሽመልስ በቀለ 56ኛው ደቂቃ ላይ ግብ አስቆጥሮ ጨዋታውን ይመራ ነበር። ነገር ግን 63ኛው ደቂቃ ላይ ሪያድ አህመድ በፍጹም ቅጣት ምት ትላንትና ሾል ሽረን አቻ አድርጓል። በዚህ ውድድር ዓመት አብዛኞቹ የትግራይ ክልል ክለቦች ጨዋታዎችን ሲሸነፉ ወይም አቻ ሲለያዩ አስቀድመው መርተው ነበር እንዲህ አይነት ውጤቶች መዘገቡ የነበሩ። ትላንትና ግን ከመምራት ተነስቷቸው ተለያይቷል ሾል ሽረ። ከዚያ ውጪ ሌላኛው ትላንት የተደረገው ጨዋታ በኢትዮጵያ ንግድ ባንክና በባህር ዳር ከተማ መካከል የተደረገው ጨዋታ ነበር። በተመሳሳይ ይሄኛውም ውጤት ግብ አይቆጠርበትም፣ በአቻ ውጤት ተጠናቋል። ትላንት ይህንን ጨዋታ ማሸነፍ ለባህር ዳር ከተማ ባለፈው ሳምንት የሊጉ መሪ ባህር ዳር ከተማ ማነው ኢትዮጵያ መድንን አሸንፈው ስለነበረ የበለጠ ከፍ እንዲያግዘው ነበር። ነገር ግን አልተሳካም። ይሄንን ማድረግ አልቻለም። በትላንትናው ጨዋታ ላይ ትላንት ቢያሸንፍ የሁለተኛ ደረጃን ከኢትዮጵያ ንግድ ባንክ ይረከባል። ከዚህ ውጪ የነጥብ ልዩነቱንም ከመሪው ጋር ወደ 7 ነጥቦች ዳግም ማጥበብ የሚችልበት እድል ነበረው። እነዚህን ሁሉ አጋጣሚዎች ነው ትላንትና ባህር ዳር ከተማ ሳይጠቀም የቀረው። የባለፈው ውድድር ዓመት የሊጉ አሸናፊ ኢትዮጵያ ንግድ ባንክ ተከታታይ 3ኛ የአቻ ውጤቱን ያስመዘገበው በሊጉ ለመጨረሻ ጊዜ ካሸነፈ 4 ጨዋታዎች ተቆጥረዋል። እንግዲህ የውድድር ዓመቱ ከተጀመረ ጊዜ አንስቶ የዋንጫ ቡድን ሳይመስል አሁን ያለበት ደረጃ ላይ ደርሷል። ከዚያ ውጪ ሊጉን አሁን ባለበት ቁመና ኢትዮጵያ መድን በ57 ነጥቦች ይመራል። ከመጨረሻ 5 ጨዋታዎቹ አንድ ብቻ ነው የተሸነፈው። ኢትዮጵያ ቡና 48 ነጥቦች ይዞ ሁለተኛ ደረጃ ላይ ነው። ባህር ዳር ከተማ በ47 ነጥቦች 3ኛ ደረጃ ላይ ይገኛል። ሾል ሽረ፣ ወልዋሎ ዓዲግራት ዩኒቨርሲቲና አዳማ ከተማ ወራጅ ቀጠናው ላይ የተቀመጡ ክለቦች ናቸው። መቀለ ሰባ እንደርታን ጨምሮ በዚህ ዓመት 4 ክለቦች ከሊጉ ስለሚወርዱ የመውረድ ከፍተኛ ስጋት ውስጥ ያሉ እና አንዳንዶቹም ከዚህ በኋላ በቁጥራዊ ስሌት ሁሉ ሊረጋገጥ ከጫፍ የደረሱ ናቸው። የ30ኛ ሳምንት ጨዋታዎችን ለማስታወስ ሲዳማ ቡና ከወላይታ ዲቻ አርብ ቀን 9 ሰዓት ላይ የሚደረግ ጨዋታ ነው። ሐዋሳ ከተማ ከቅዱስ ጊዮርጊስ በተመሳሳይ ነገ ማለት ነው በ12 ሰዓት ላይ ይሄኛው ጨዋታ ይደረጋል። መቀለ ሰባ እንደርታ ከኢትዮጵያ መድን፣ ድሬዳዋ ከተማ ከአርባ ምንጭ ከተማ፣ ወልዋሎ ዓዲግራት ዩኒቨርሲቲ ከኢትዮ ኤሌክትሪክ፣ ኢትዮጵያ ቡና ከአዳማ ከተማ፣ ፋሲል ከነማ ከኢትዮጵያ ንግድ ባንክ፣ ባህር ዳር ከተማ ከመቻልና ሀዲያ ሆሳዕና ከሾል ሽረ በኢትዮጵያ ፕሪሚየር ሊግ የ30ኛ ሳምንት የሚደረጉ ጨዋታዎች ናቸው። ትላንት ምሽት የነበሩ በአውሮፓ የተደረጉ ጨዋታዎችን እናንሳ። በጣሊያን የኮፓ ኢታሊያ የፍጻሜ ጨዋታ ትላንት ምሽት ተከናውኗል። ቦሎኛ ኤሲ ሚላንን በማሸነፍ ከረጅም ጊዜያት በኋላ ዋንጫ አንስቷል። ለ51 ዓመታት ምንም አይነት ዋንጫ አንስቶ አያውቅም ነበር ቦሎኛ። ለመጨረሻ ጊዜ ያነሳው ዋንጫ ይሄ ትላንትና ምሽት ዳግም ያነሳው የኮፓ ኢታሊያ ዋንጫ ነበር። በታሪክ 3 እና ከዚያ በላይ የኮፓ ኢታሊያ ዋንጫ ካነሱ ክለቦች መካከልም ሆኗል። ከዚህ ቀደም 2 ጊዜ ክብሩን አሳክቶ ነበር። አሁን ላለው ትውልድ እና አሁን ላለው ደጋፊ ካልሆነ በስተቀር ለዋንጫ ያን ያክል በጣም አዲስ ነው ብለን የምናነሳው ቡድን አልነበረም። ትላንት በብዙ ነገሮች ከኤሲ ሚላን ማለት ከኢንተር ሚላን የተሻለ ቡድን ነበር። የኳስ ቁጥጥር የበላይነት የነበረው ኢንተር ሚላን ነበር። ከመጀመሪያው የጨዋታ ደቂቃ አንስቶ የተሻሉ የግብ አማራጮችን ሲፈጠር ነበር ኤሲ ሚላን። ከዚያ በኋላ ግን በሂደት ጨዋታ ውስጥ ራሱን ያስገባው ቦሎኛ በነገሮችን በሚገባ ቀልብሶ በሁለተኛው አጋማሽ ግብ አስቆጥሮ በዳንጆ አማካኝነት 53ኛው ደቂቃ ላይ ዋንጫውን አሸንፏል። 11 ሙከራዎች አድርጓል ትላንትና። ይሄ ከኤሲ ሚላን የተሻለ ነበር። ከነዚህ መካከል 5 ኢላማቸውን የጠበቁ ነበሩ። በዚህም ከኤሲ ሚላን የተሻለ ነበር። በትላንትናው ጨዋታ ላይ ኤሲ ሚላን በሙሉ 90 ደቂቃ 2 ኢላማቸውን የጠበቁ ሙከራዎችን ብቻ ነበር ትናንት በጨዋታው አድርጎ የወጣው። ምናልባት የስኩሮፒስኪ የመጀመሪያ ደቂቃዎች ላይ ያዳናቸው 2 አጋጣሚዎች ላይ የተሞከሩ ኳሶች ምናልባት ለግብነት የቀረቡ እና ነገሮችን ሊቀይሩ ይችሉ ነበር። በመጀመሪያዎቹ 10 ደቂቃዎች ውስጥ የተደረገ በጣም አደገኛ ሙከራ ነበር። እሱን ካዳኑ በኋላ ግን የኤሲ ሚላንን ማጥቃት ለመቋቋም በጥሩ መንገድ ላይ ነበሩ። ትላንትና ትንሽ አስቸጋሪ የነበረው ትላንት ራፋኤል ሊያው ነበር በሚላን በኩል ግን ያልጠበቁት አይነት ጨዋታ ነበር። በጣሊያን ሴሪአ ከቀናት በፊት ተገናኝተው ነበር። ካልተሳሳትኩኝ የዛሬ ሳምንት ተገናኝተው ነበር።
በኤሲ ሚላን 3-1 አሸናፊነት ነበር ጨዋታ ተጠናቆ የነበረው። እንዲህ አይነት ውጤት ያስመዘገቡበትን ጨዋታ በፍጻሜው በቀላሉ ይሸነፋሉ የሚል ግምት አልነበረም። ግን ከባድ ጨዋታ ሆኖበት ነበር ትናንትና ለኤሲ ሚላን። ታሪክ ሰርተዋል ቦሎኛ። ይሄ ትውልድ የሆነ ዋንጫ እንደሚገባው ግልጽ ነበር። በባለፈው የውድድር ዓመትም በጣሊያን ሴሪያ በጣም ጥሩ ከተንቀሳቀሱ ክለቦች መካከል አንደኛው ነው። አሁን በሊጉ 7ኛ ደረጃ ላይ ነው የሚገኘው። ባለፈው ሳምንት እንዳልኩት እንግዲህ በራሱ በኤሲ ሚላን ተሸንፎ ወደ 7ኛ ደረጃ ተንሸራተተ እንጂ ያንን ጨዋታ አሸንፎ ቢሆን ኖሮ ከቶፕ 4 በቻምፒየንስ ሊግ ከሚፎካከሩ ክለቦች መካከል አንደኛው የመሆን እድል ነበር። አሁንም ይሄ ሙሉ በሙሉ የተዘጋ አይደለም። የቀሪ ጨዋታዎች አሉ። በሚመጡት 2 ጨዋታዎች ላይ በሊጉ የሚፈጠረው ነገር አይታወቅም። ግን የሆነ የአውሮፓ መድረክ ለማሳካት እድል አለው አሁንም ቢሆን ቦሎኛ። ከዚያ ውጪ የክለቡ አሰልጣኝ ቪቼንሶ ኢታሊያኖ ናቸው። በጣም ጥሩ አሰልጣኝ ነው። ባለፈው ዓመት ከፊዮረንቲና ጋር የአውሮፓ ኮንፈረንስ ሊግ የፍጻሜ ተፋላሚ ነበር። ከዚያ በፊትም በተመሳሳይና 2 ተከታታይ የኮንፈረንስ ሊግ ፍጻሜዎችን ከተሸነፈ በኋላ በራሱ ፍላጎት ነው የፊዮረንቲና ኃላፊነት ይበቃኛል በሚል ሪዛይን ያደረገው። ከዚህ በላይ ይህንን ክለብ እኔ መለወጥ እንደማልችል ይሰማኛል። ስለዚህ ሌሎች ሰዎች እድላቸውን ሊሞክሩ ይገባል እና አንዳንድ ነገሮች ከእድል ጋር የሚገናኙ ናቸው በሚል ያንን ወስኖ ክለቡን ለቆ ነበር። ምናልባት በዚህኛው ፍጻሜ ቢሸነፍ ከዚህ በኋላ የሚኖረውን የአሰልጣኝነት መንገድ በሚገባ ያለ ጥርጥር ጥላ ሊያጠላበት ይችል ነበር። ግን ትላንት እነዚህ ሁሉ ነገሮች የቀየረበት ነበር። ከአንዳንድ ተስፋ አስቆራጭ ሁኔታዎች በኋላ በተለይ ዛሬ ምሽት በጣም ድንቅ ተጫውተናል እና ይሄ በጣም ይገባናል ብዬ አስባለሁ። የማይታመን እንቅስቃሴ ነበር ያደረግነው። ሚላን በሁለተኛው አጋማሽ ምን እንደሚያደርግ በድጋሚ ልክ እንደ መጀመሪያው አጋማሽ ሁሉ አውቀናል። ስለዚህም ምላሽ ሰጥተናል በሚል ቪቼንሶ ኢታሊያኖ ከጨዋታው በኋላ አስተያየቱን ሰጥቷል። ቦሎኛ በጣሊያን እግር ኳስ አሁን አንደርሬት እየተደረጉ ካሉ የሚገባቸውን ክብር እየተሰጣቸው ካልሆኑ ክለቦች መካከል አንደኛው እንደሆነ ይሰማኛል። ምናልባት በጣሊያን ብቻ አይደለም በመላው አውሮፓ ስለ ቦሎኛ ብዙ ሲነገር አልሰማንም። ባለፈው የውድድር ዓመት የአውሮፓ ቻምፒየንስ ሊግ ደረጃን ይዞ ስላጠናቀቀ ስለ ቲያጎ ሞታና ስለ ቦሎኛ ብዙ ተነግሮ ነበር። በዚያ ማግስት እንዲያውም ቲያጎ ሞታ በአውሮፓ ካሉ በጣም አስደናቂ አሰልጣኞች መካከል አንደኛው ነው በሚል ብዙ ክለቦች ፈለጉት። በኋላ እሱ ፍላጎቱ ምርጫ የነበረው ዩቬንቱስ ስለነበረ ወደ ዩቬንቱስ አመራ። ግን የተሳካ ጊዜ አላሳለፈም በዩቬንቱስ። በስተመጨረሻ ተሰናብቶ ነው ከክለቡ ጋር የተለያየው። አሁን ክለቡ በዚያው ቁመና ላይ ነው የሚገኘው። የተለወጠ ነገር ያለ አይመስልም። አንዳንድ በጣም ቁልፍ ተጫዋቾቻቸውን አጥተዋል። ለምሳሌ ጆሹዋ ዚርክዚ በባለፈው ውድድር ዓመት በክለቡ በጣም ቁልፍ ከነበሩ ተጫዋቾች መካከል አንደኛው ነው፣ ግን ክለቡን ለቋል። ከዚያ ውጪ ካላፊዮሪ ወደ አርሰናል አምርቷል። አርናቶቪችም ለቋል። ክረምት ላይ ካላፊዮሪ፣ ዚርክዚና አርናቶቪች ሲለቁ ቦሎኛ በዚህ ልክ ይንቀሳቀሳል ብሎ የገመተ አንድም ሰው አልነበረም። ግን በከፍታ ውስጥ እየተጓዙ ነው የሚገኙት። ትላንት የተሸነፈው ኤሲ ሚላን በክረምት ብዙ ለውጦችን እንደሚያደርግ ይታሰባል። ከዝላታን ጋር ያለውን ነገር እናውቃለን። ከዚያ ውጪ የክለቡ አሰልጣኝ ሰርጂዮ ኮንሴሳው ከክለቡ ሊለቁ ይችላሉ እየተባለ በስፋት እየተነገረ ይገኛል። ጆአው ፌሊክስ ሌላ ክለቡ ሊለቅ የሚችል ተጫዋች ነው። በሳውዲ አረቢያ የአሸናፊዎች አሸናፊ ዋንጫ አንስተው ነበር ሰርጂዮ ኮንሴሳው ወደ ክለቡ ከመጡ ከጥቂት ቀናት በኋላ ምናልባትም በኤሲ ሚላን አሰልጣኝነት 2ኛ ወይ 3ኛ ጨዋታቸውን እያደረጉ ዋንጫ አሳኩ። አጀማመራቸው በጣም ድንቅ ነበር። ብዙ ነገሮች በመልካም ሁኔታ ላይ የሚሄዱ ይመስል ነበር። ግን ወዲህ ነው ነገሮች መቀልበስ ደግሞ የጀመሩት። ከነዚያ ድሎች በኋላ ከተጫዋቾች ጋር ለመግባባቶች መምጣት ጀመሩ። በኋላ ክለቡን አሁን እስከ መልቀቅ ድረስ እንግዲህ በወራቶች ቆይታ ሊደርሱ ይችላሉ እየተባለ ይገኛል። በጣም ጥሩ ምሽት ነው ትናንት ቦሎኛ ያሳለፈው። በአጠቃላይ ለደጋፊዎቻቸው በጣም የተለየ ምሽት ነበር። በስታዲየም ዙሪያ ከዚያ ውጭ በራሱ በከተማ በቦሎኛ በጣም የተለየ ድባብ ነበር። በትልልቅ ስክሪኖች ጨዋታው ተላልፎ ነበር እና ደስታቸውን ሲገልጹ የነበሩ ደጋፊዎችም ስሜታቸው በጣም የተለየ ነበር። አንዳንድ ስፖንሰሮቻቸው ሳይቀር ወጥተው ይህንን ክለብ ስፖንሰር በማድረጋችን ደስተኛ ነን የሚል መግለጫዎችን ማውጣት ጀምረዋል። በእንግዲህ ታሪካዊ ምሽት ነበር እንዳልኩት ለጣሊያን እግር ኳስ ትናንትና። አንዳንድ
አንዳንዴ ተደጋጋሚ አሸናፊዎችን መመልከትም ያሰለቻል። እርግጥ ነው ኤሲ ሚላን በዚያ ልክ የሚጠቀስም አይደለም በቅርብ ዓመታት፣ ግን ደግሞ የቅርብ ጊዜ ኮፓ ኢታሊያ አሸናፊዎችን ስንፈልግ ከምናገኛቸው ስሞች መካከል አንደኛው ነው። በ2018 በዩቬንቱስ ተሸንፏል። በሌላ ፍጻሜ ደርሶ ነበር በኮፓ ኢታሊያ፣ ግን ብዙ ጊዜ ካነሱ ክለቦች መካከል አንደኛው ነው። በዚህ ሰዓት ላይ ለቦሎኛ በጣም የሚያስፈልግ ዋንጫ ነበር። ይሄኛው ፕሮጀክታቸው ምን ላይ እንዳለ በደንብ የሚመለከቱበት እና በአሰልጣኞች መምጣት መሄድ፣ በተጫዋቾች መቀያየር ውስጥም የማይቆም ፕሮጀክት እንዳላቸው በደንብ ያሳዩበት ምሽት ነበር ትላንት። በስፔን ላሊጋ ትላንትና ምሽት ጨዋታዎች ተደርገዋል። ሪያል ማድሪድ ከማዮርካ ጋር ያደረገውን ጨዋታ ትላንት 2-1 አሸንፏል። አስቀድሞ ቫይንት ግብ አስቆጥሮ ማዮርካ ጨዋታውን 2-1 በሆነ ውጤት 1-0 በሆነ ውጤት መምራት ጀምሮ ነበር። በኋላ ላይ ኪሊያን ኤምባፔና ያኮቦ ባስቆጠሯቸው ግቦች ጨዋታውን 2-1 አሸንፏል ሪያል ማድሪድ። ትላንት በመጀመሪያዎቹ ደቂቃዎች ላይ በመጀመሪያ አጋማሽ የጨዋታ ተጠናቆ ቢሆን ኖሮ ባርሴሎና የ2024-2025 የውድድር ዓመት የስፔን ላሊጋ ሻምፒዮን ሆኗል የሚል ይሆን ነበር የወሬ ርዕሳችን። ዛሬ እንደዚህ አልሆነም። እንግዲህ ባርሴሎና የራሱን ጨዋታ ዛሬ ለመጠበቅ ይገደዳል። ኪሊያን ኤምባፔ ትላንትና ግብ አስቆጥሯል። በውድድር ዓመቱ 40ኛ ግቡን ያስቆጠረው ሪያል ማድሪድ ታሪክ በመጀመሪያ የውድድር ዓመት 40 ግብ ያስቆጠረ የመጀመሪያው ተጫዋች ሆኗል። እንዲህ አይነት ታሪክ ያለው ተጫዋች የለም። ከዚያ ውጪ በላሊጋም በመጀመሪያ የውድድር ዓመት ብዙ ግብ ያስቆጠረ የሪያል ማድሪድ ተጫዋች ሆኗል። በክለቡ ታሪክ 28ኛ የላሊጋ ግቡን ያስቆጠረው። ከዚህ በፊት በክለቡ ታሪክ በአንድ የውድድር ዓመት በስፔን ላሊጋ ብዙ ግብ ያስቆጠረው ለሪያል ማድሪድ አልፍሬዶ ዲ ስቲፋኖ ነበር። 27 ግቦችን አስቆጥሮ ነበር በ1953-54 የውድድር ዓመት። ከዚያ ቀጥሎ ኪሊያን ኤምባፔ ብዙ ግቦችን በአንድ የውድድር ዓመት በስፔን ላሊጋ ለሪያል ማድሪድ ያስቆጠረ የመጀመሪያው ተጫዋች ሆኗል። በጣም ጥሩ ሪኮርዶች እያስመዘገበ ነው በዚህ የውድድር ዓመት። ግን አጀማመሩን በተመለከተ እና ደግሞ ሲመጣ ብዙ እንጠብቅ ስለነበር ከተጫዋቹ ከዚህ የተሻለ እንቅስቃሴ ይጠብቁ ነበር ብዙ ሰዎች። ግን ደግሞ ቁጥሮችን ስናያቸው አሁንም ቢሆን የብዙዎችን ግምት ያላፋለሰ በራሱና በሌሎች በሪያል ማድሪድ የመጀመሪያ ውድድር ዓመት ባሳለፉ ተጫዋቾች ስንለካው የተሻለ ዓመት እንዳሳለፈ ቁጥሮቹ በደንብ የሚያሳዩ ናቸው። ትልቁ እጦት የሚሆነው በመጀመሪያ ውድድር ዓመታቸው አብዛኞቹ ወደ ሪያል ማድሪድ የሚሄዱ ተጫዋቾች ዋንጫ ያነሳሉ። ክለቡ ከዋንጫ ጋር ብዙ ትስስር ስላለው፣ ግን ለኤምባፔ ይሄ ያልተፈቀደም እንግዲህ ያልተሳካም በዚህ ዓመት። ከዚያ ውጭ አላቬስ ከቫሌንሲያ ያደረጉት ጨዋታ በአላቬስ 1-0 አሸናፊነት ተጠናቋል። ቪያሪያል ከሌጋኝስ ያደረጉት ጨዋታ በቪያሪያል 3-0 አሸናፊነት ትላንትና ምሽት በላሊጋ የተጠናቀቀ ጨዋታ ነው። ትላንት እንግዲህ መውረዳቸውን ያረጋገጡ ክለቦችን በላሊጋው ተመልክተናል። ቫያዶሊድ በላስ ፓልማስ ቫያዶሊድ መውረዱን አረጋግጧል። አሁን የላስ ፓልማስም እድል ማክተሙ እንደዚሁ ተረጋግጧል። ከዚህ በኋላ የሚቀሩት 2 ጨዋታዎች ናቸው እንዳልነው። ስለዚህ ሌጋኝስ ምናልባት ለመትረፍ የሚጫወተው ክለብ እሱ ነው። አላቬስ ትላንትና በላሊጋ ያደረገውን ጨዋታ ማሸነፉን ተከትሎ በሊጉ ለመቆየት ያለውን እድል በደንብ ያሰፋበት ምሽት ሆኖ ነበር። ከዚያ ውጪ ትላንት ከነበሩ የአውሮፓ ላይ ከተደረጉ ጨዋታዎች መካከል በኤሬዲቪዜ የነበረ ጨዋታ ነበር። የ33ኛ ሳምንት ጨዋታዎች በኤሬዲቪዜ ትላንትና ተደርገዋል። አያክስ ከግሮኒንገን ጋር ትላንት ጨዋታውን አድርጎ 2 እኩል በሆነ አቻ ውጤት ተለያይቷል። የትላንትናው ጨዋታ የአያክስን የውድድር ዓመት በሙሉ ያበላሽ አይነት ውጤት ነበር። ግን ለዚህ ይሄኛው ለአያክስ ውጤት ይሄኛው ጨዋታ ብቻውን ደግሞ ዋስትናን አልነበረውም። ከዚህ በፊት የነበሩት 3 ጨዋታዎችም አስተዋጽኦ ነበራቸው። እንዲህ 2 ጊዜ መርቶ ነው ትላንትና በስተመጨረሻ ግሮኒንገን እንዲያውም በጭማሪ ሰዓት ላይ ተጫዋች በቀይ ካርድ ወጥቶበት ነበር። ስለዚህ በጎዶሎ ቁጥር ነበር ይጫወት የነበረው። አያክስ ጨዋታውን ያሸነፈ አይነት ቡድን ይመስል ነበር። ግን 99ኛው ደቂቃ ላይ ግብ ተቆጥሮበት ጨዋታውን ተሸንፎ ወጥቷል። ከዚያ ውጪ
የዋንጫ ፉክክር ውስጥ የነበረው ፒኤስቪ ትላንትና እንደዚሁ ከሂራክለስ ጋር ተጫውቶ ነበር። 4-1 በሆነ ውጤት ጨዋታውን አሸንፏል። ማሊክ ቲልማንና ኢስማኤል ሳይባሪ ሁለት ግቦችን እያንዳንዳቸው አስቆጥሯል። ትላንት ፒኤስቪ ጨዋታ ማሸነፉን ተከትሎ ኤሬዲቪዚዮን መምራት ጀምሯል። ከትናንትናው ጨዋታ በፊት አያክስ ነበረ ኤሬዲቪዚዮን ይመራ የነበረው እና ባለፉት 5 ጨዋታዎች ምናልባት ከመጨረሻ 5 ጨዋታዎቹ ካለፉት 5 ጨዋታዎቹ 6 ነጥቦችን ቢያገኝ የኤሬዲቪ ሻምፒዮን ይሆን ነበር አያክስ። ግን ይሄ አልሆነም። ካለፉት 5 ጨዋታዎች 2 ተሸንፏል፣ 2 ደግሞ አቻ ተለያይቷል። ትላንትና ድጋሚ ሌላኛቸው ውጤቱ ነው። ምናልባት 5 ጨዋታዎች ሲቀሩ ከትላንትናው በፊት ያሉትን ብንቆጥራቸው በ9 ነጥቦች ልዩነት ኤሬዲቪዚዮን የሚመራው ቡድን አያክስ ነበር። ግን ይሄ ሳይሆን ቀርቷል ትላንትና። ከዚያ ውጪ በዚህ ውድድር ዓመት ምናልባት አብዛኛውን የውድድር ዓመቱን በሊጉን ሲመሩ ስለነበረ እንጂ በእንቅስቃሴ ከለካ ነው ፒኤስቪ የዋንጫ በደንብ የሚገባው ቡድን ነው በእኔ እምነት። ምክንያቱም በጣም አዝናኙ ቡድን ፒኤስቪ ነው። ከዚያ ውጪ በዚህ የውድድር ዓመት 100 ግቦችን አስቆጥሯል በኤሬዲቪዚዮ። የግብ ክፍያውን ከአያክስ ጋር ከተመለከት ነው የእጥፍ ለመሆን የአንድ ግብ ልዩነት ብቻ ነው የሚቀረው። ስለዚህ በዚህ ልክ ብልጫ ልዩነት ላላቸው ክለቦች ምናልባት አሁን በ75 እና 76 እና 75 ነጥቦች ናቸው በመካከላቸው ያለው። የሚቀረው አንድ ጨዋታ ነው በኤሬዲቪዚዮ። የመጨረሻ ጨዋታውን ፒኤስቪ ከስፓርታ ሮተርዳም ጋር ነው የሚያደርገው ከሜዳ ውጪ። ከዚያ ውጪ አያክስ ደግሞ ከትዌንቴ ጋር ይጫወታል። የሁለቱን ተጋጣሚዎች በዲቪዚዮ ላይ ባላቸው ደረጃ ከለካ ነው የአያክስ ጨዋታ ከባድ ነው። አድቫንቴጅ ሊሆን የሚችለው በሜዳው ስለሚጫወት ነው። ግን ፒኤስቪ ይህንን ጨዋታ ማሸነፍ የሊጉ ሻምፒዮን ያደርገዋል። ስለዚህ ኤሬዲቪዚዮን በመጨረሻ ጨዋታ ላለመወሰን የራሱን እድል በራሱ ለመወሰን የሚጫወተው የመጨረሻ ተከታታይ ጨዋታዎቹን የተጓዘበት መንገድ ፒኤስቪ በጣም የሚያስደንቅ ነው። 6 ጨዋታዎች አልተሸነፈም ብቻ ሳይሆን አሸንፏል በተከታታይ። ስለዚህ ጥሩ ፎርም ላይ የመጨረሻ ሳምንታት ላይ በመገኘት ይህንን ዋንጫ ለማንሳት ከጫፍ የደረሰ ይመስላል። ግን የአያክስ ለረጅም ሳምንታት ሲመራ የነበረው ሊግ በእንደዚህ አይነት መልኩ የሚጠናቀቅ ከሆነ በጣም የሚያሳዝን ይመስለኛል የውድድር ዓመቱ ለአያክስ። ግን ደግሞ ቀደም እንዳልኩት ፒኤስቪ ኤክሰፕሽናል ዓመት ስለነበረው ያን ያክል አይገባውም በሚል ለገለልተኛ ደጋፊዎች የሚያሳዝን አይነት ውጤት ላይሆን ይችላል። በስፔን ላሊጋ ዛሬ ምሽት ጨዋታዎች ይደረጋሉ። ኦሳሱና ከአትሌቲኮ ማድሪድ ምሽት 2 ሰዓት ላይ፣ ራዮ ቫይካኖ ከሪያል ቤቲስ በተመሳሳይ ምሽት 2 ሰዓት ላይ ይጫወታሉ። ኤስፓኞል ከባርሴሎና ምሽት 4 ሰዓት ከ30 ላይ፣ ሄታፌም ከአትሌቲክ ቢልባኦ በተመሳሳይ ሰዓት ይጫወታሉ። ባርሴሎና ዛሬ ጨዋታውን የሚያሸንፍ ከሆነ የስፔን ላሊጋ የዘንድሮ ውድድር ዓመት ሻምፒዮን መሆኑን ያረጋግጣል። ከዚያ ውጪ ከታሪክ ራሱን የሚደግምበት ምሽትም ነው የዛሬው ጨዋታ። ከ2 ዓመት በፊት በትላንትና ቀን ባርሴሎና የስፔን ላሊጋ ሲሆን የዛሬ ምሽት ተጋጣሚ ኤስፓኞልን ከሜዳ ውጭ አሸንፎ ነበር። ዛሬም ይህንን ጨዋታ የሚያሸንፍ ከሆነ ከ2 ዓመት በኋላ ልክ በተመሳሳይ ቀን ልንለው እንችላለን በተመሳሳይ ሜዳ የሊጉ ሻምፒዮን መሆን ይችላል። ግን ከ2 ዓመት በፊት የነበረው ሁኔታ ለባርሴሎናዎች ብዙ ማስታወስ የማይፈልጉት አይነት ነው። በስታዲየም ውስጥ ጨዋታው ከተጠናቀቀ በኋላ ጽንፈኛ የሚባሉ የኤስፓኞል ደጋፊዎች ደርቢ ነው እንደምታውቁ የሁለቱ ክለቦች ጨዋታ ከባድ ጥቃት ነበር የነበረው በስታዲየም ውስጥ። የባርሴሎና ተጫዋቾች ሽሽት ብዙዎቻችን እናስታውሳለን በሜዳ ውስጥ ፊሽካ ከተነፋ በኋላ። ስለዚህ ዛሬም እንደዚህ አይነት ምሽት ሊያሳልፉ ይችላሉ። ከፍተኛ ጥንቃቄ የሚያስፈልገው ነው። የዝውውር ጉዳዮችን በጥቂቱ ለማንሳት ዮናታን ዴቪድ ከሊል በውድድር ዓመቱ መጨረሻ በነጻ ዝውውር እንደሚለቅ ይፋ አድርጓል። ከክለቡ ጋር ያለው ኮንትራክት ሰኔ 30 ላይ ይጠናቀቃል በፈረንጆች አቆጣጠር። ስለዚህ ውሉን እንደማያድስ ይፋ አድርጓል። በነጻ ዝውውር ሊያስፈርሙት የሚፈልጉ ብዙ ክለቦች ናቸው ያሉት። በጣሊያን ዩቬንቱስ፣ ኢንተር ሚላን እና ናፖሊ ተጫዋቹን የሚፈልጉት ክለቦች እንደሆኑ ባለፉት ጊዜያት ሲዘገብ ነበር። ከእንግሊዝም ፈላጊዎች አሉት። ኒውካስል እና ማንቸስተር ዩናይትድ ተጫዋቹን ለማስፈረም የሚፈልጉ ክለቦች ናቸው። በሊል በጣም አስደናቂ ዓመታት የነበሩት ተጫዋች ነው። 231 ጨዋታዎችን ለፈረንሳይ ክለብ አድርጎ 109 ግቦች አስቆጥሯል። 48 የመጨረሻ ኳሶች እንደዚሁ አቀብሎ
የነበረው ተጫዋች ነበር። በዘንድሮው የውድድር ዓመት 25 ግቦች አሉት በሁሉም ጨዋታዎች ላይ ለክለቡ። ስለዚህ ጥሩ ጊዜን እያሳለፉ ከነበሩ ተጫዋቾቻቸው መካከል አንደኛው እንግዲህ ለመልቀቅ ወስኗል። በ2020-2021 ከረጅም ጊዜያት በኋላ የፓሪስ ሰን ጀርማን ተከታታይ የዋንጫ አሸናፊነት ጉዞ ሲያቆሙ ከነበረበት ከዚያ የሊል የዋንጫ አሸናፊ ስብስቦች መካከል አንደኛው ነው እና ወሳኝም ሚና ነበረው። በወቅቱ እንደምታውቂው ገና 25 ዓመቱ ነው። አሁን በወቅቱ ያኔ ዋንጫ ሲበላ በነበረው ቡድን ውስጥ ስለነበረ እድሜው የገፋ የሚመስለን ሰዎች አለን፣ ግን በትልቅ ደረጃ መጫወት የሚችልበት እድሜው ላይ ነው የሚገኘው። ለዚያም ነው አሁን ትልልቅ ክለቦች እየፈለጉት የሚገኙት። ከዚያ ውጪ ኤሪክ ዳየር ሞናኮን መቀላቀሉ ይፋ ተደርጓል። የ3 ዓመታት ኮንትራትም በፈረንሳይ ክለብ እንደተፈራረመ ይፋ የተደረገው። ከቡንደስሊጋው ክለብ ሻምፒዮን ባየር ሙኒክ ነው በነጻ ዝውውር ይሄንን ክለብ የተቀላቀለው። ለሁለተኛ ጊዜ በነጻ ዝውውር ሲያቀና ነው። ከቶተንሃምም ወደ ባየር ሙኒክ ሲያመራ በነጻ ዝውውር እንደተዛወረ እናውቃለን። አሁን በድጋሚ ደግሞ ከባየር ሙኒክም በነጻ ዝውውር ድጋሚ ወደ ሞናኮ ተዛውሯል። በዚህ የውድድር ዓመት ከባየር ሙኒክ ጋር የቡንደስሊጋ ሻምፒዮን ሆኗል። በጣም ጥሩ ጊዜ ነበረው ባለፈው ውድድር ዓመት። እሱም ሃሪ ኬንም የቶተንሃም ተጫዋቾች ነበሩ እንደምታውቂው እና የቡንደስሊጋ ዋንጫን ሳያነሳ ሲቀር ባየር ሙኒክ ደጋግሞ ያነሳ ስለነበር የሁለቱ ተጫዋቾች መጥፎ ዕድል ሊሆን ይችላል በሚል ብዙዎች ሲያስተሳስሯቸው ቆይተዋል። በስተመጨረሻ ዋንጫ አንስቶ ከክለቡ ጋር ተለያይቷል። ከዚያ ውጪ ዴን ሆይሰንን በተመለከተ ከሪያል ማድሪድ ጋር ንግግር ላይ ነው እየተባለ ሲገኝ እንደነበር እናስታውሳለን። አሁን ትላንትና ምሽት ላይ ቦርንመዝና ሪያል ማድሪድ ሁለቱ ክለቦች በተጫዋቹ ዝውውር ዙሪያ ተስማምተዋል በሚል መረጃዎች ወጥተዋል። 50 ሚሊዮን ዩሮ ለተጫዋቹ ዝውውር ሪያል ማድሪድ ለመክፈል ወስኗል። ግን በ2026 ላይ ሊደረግ የሚችል ዝውውር እንደሆነ ነው እየተነገረ የሚገኘው። የግል ጥቅሞችን በተመለከተ ተጫዋቹ ከሪያል ማድሪድ ጋር እየተነጋገረ ነው። ግን ትልቅ ችግር ይሆናል ተብሎ አይታሰብም። ምክንያቱም ትልልቆቹን የእንግሊዝ ክለቦች ጥያቄ ውድቅ ያደረገው ወደ ሪያል ማድሪድ ለመዘዋወር ፍላጎት ስለነበረው ነው። ስለዚህ ያጋጫቸዋል ተብሎ አይታሰብም። ሌላ የተከላካይ ዝውውርን በተመለከተ ስቨን ቦትማን ፓሪስ ሰን ጀርማ ጋር ስሙ እየተያዘ ይገኛል። በዚህ ክረምት ፓሪስ ሰን ጀርማ ይህንን ተጫዋች ዳግም ወደ ፈረንሳይ ሊግ 1 መልሶ ሊያጫውተው ይፈልጋል እየተባለ ይገኛል። ሌሎች በስፋት የሚነገሩ ዝውውሮች አሉ ከተለያዩ ክለቦች ጋር፣ ግን አብዛኞቹ እንግዲህ በጭምጭምታ ደረጃ የሚነሱ ስለሆኑ በተጨባጭ የሚነሱት እነዚህ ናቸው። ግን በቀጣይ ሳምንት የሚደረገውን የዩሮፓ ሊግ ፍጻሜ በተመለከተ በቶተንሃም በኩል የዲያን ክሉሴቭስኪ መጎዳት ትናንትና ምሽት እንደዚህ ነው ወጥቷል። እሱ በፍጻሜ ጨዋታ የማይኖር ከሆነ ትልቅ እጦት ሊሆን ይችላል ለክለቡ።